እግዝእትነ እመቤታችን መድኃኒትነ መድኃኒታችን ለሆነች ለድንግል ማርያም ምስጋና ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ መጠጊያችን፣ አምባችን ለሆነ ዕፀ መድኃኒት ለሚባል ለመስቀለ ክርስቶስ ክርስቶስ ለተሰቀለበት መስቀል ስብሐት ምስጋና ይሁን። በበዓላችን መካከል ሳይለይ ሁልጊዜም እንዲሁ በዓሉ ከተጀመረበት ጊዜ ጀምሮ ሳይቋረጥ ሳይጎድል ሳይበረዝ ሳይከለስ ከዚህ ዕለት ከዚህ ዓመት ከዚህ ሰዓት ጠብቆ ያደረሰ የበዓሉ ባለቤት በቀራንዮ አደባባይ ተሰቅሎ ቅዱስ መስቀሉን የሰጠን የመስቀሉ በዓል ባለቤት መድኃኔ ዓለም ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጥንታዊት የሆነችው የጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ስራ አስኪያጅ ሊቀ ስልጣናት ቆሞስ አባ ዮሴፍ ደስታ ከስራ አስኪያጁ ጀምሮ በየክፍላችሁ የምትገኙ የሀገረ ስብከቱ ሰራተኞች፣ የወረዳ ቤተ ክህነቱ ሊቀ ካህናትና የወረዳ ቤተ ክህነቱ ሰራተኞች፣ የጎንደር አድባራት ገዳማት ሊቃውንት ከክቡር መጋቤ አእላፍ ጥላሁን ክቡር ከአራት አይና ጀምሮ ያላችሁ የአብነት መምህራን እንዲሁም የጎንደር አድባራት ገዳማት አስተዳዳሪዎች፣ የመንግስት ባለስልጣናት ከክቡር አቶ ቻላቸው የጎንደር ከተማ ከንቲባ ጀምሮ በየአመራሩ ያላችሁ የመንግስት ባለስልጣናት እንዲሁ ይህን በዓል እንዲህ እንዲደምቅና እንዲያምርበት ጌጥ ፈርጥ ሁናችሁ አሁንም በዙሪያው በመስቀል አደባባይ ዙሪያ እንደ ከዋክብት አሸብርቃችሁ የምታዩ የጎንደር ሊቃውንትና የጎንደር አዛውንት መኳንንት ወይዛዝርት የሰንበት ትምህርት ቤት ወጣቶች ቅድም በገናውን በመደርደር መዝሙሩን በመዘመር አርያሙን በሚገባ በመዝሙር ካስጠኛችሁ ጀምሮ ያቀረባችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን በዚህ መንፈሳዊ የመስቀል በዓል የተገኛችሁ ከሩቅም ከቅርብም ከከተማም ከገጠርም መጥታችሁ በዚህ መስቀል አደባባይ ታሪካዊ በሆነው በንጉሠ ነገሥት አፄ ፋሲል ቤተ መንግስት ክልል ባለው የመስቀል አደባባይ በዓል የተገኛችሁ ክርስቲያኖች በሙሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓሉ በሰላም አደረሰን አደረሳችሁ። የቅኔው ምስጢር ቅድም እንደ ማር ወለላ ሲፈስ ሰምታችኋልና የሊቃውንት
ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው፣ የትርጓሜ መጻሕፍት መምህራን በትርጓሜ መጻሕፍቱ፣ የድጓ መምህራን በድጓው በዜማው፣ የአቋቋም መምህራን በአቋቋሙ፣ ዝማሬ መዋሥዕት፣ ቅዳሴ፣ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርቶቻችሁ ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን። እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል፣ መስቀል በበዓል እንደሚከበር፣ በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ፣ በዓሉ የእግዚአብሔር በዓል እንደሆነ፣ በዓል የሚያከብሩት ሰዎች ደግሞ የበዓሉ ባለቤቶች ሁነው ሁልጊዜ በዓሉን በተጠንቀቅ እንዲጠብቁት፣ በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባዕድ ሳያዩ በዓሉ የእነሱ በዓል መሆኑን ሲነግራቸው እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው ኦሪት ዘጸአት። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ እግዚአብሔር እንዲህ አለ ለዕብራውያን ለነ ሙሴ ለነ አሮን፣ ቅድም ወላዴ አእላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት፣ አባቶቻችን አበው ለነሱ እግዚአብሔር ስለ በዓል አስተማራቸው። ያውም ደግሞ ስለ አደባባይ በዓል። አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል ዛቲ በዓል ትኩንክሙ ተስካረ። እናንተ ወገኖቼ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል ለእናንተ መታሰቢያ ይሁናችሁ አላቸው። ምዕመናን አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር። እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው። እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉን ታከብራላችሁ። ባቲ በመዋዕሊክሙ ባለ በዘመናችሁ ሁሉ ሳታቋርጡ። አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ በደስታ ጊዜ ብቻ የምታሸወርቁ ሳትሆኑ፣ በፈተና ጊዜ ወደ ኋላ የማታፈገፍጉ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓልክሙ ይእቲ አለ እግዚአብሔር ሲናገር። ሕጉን የምትመሰክሩበት በአደባባይ የእግዚአብሔርን ሕግ የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ። የእግዚአብሔር ቃል ነው። ዛሬ ፈዛችኋል፣ እጃችሁ አልሞቀም። እንዴት ነው? ጎንደር እንደዚህ አይደለም እኮ። ነቃ በል ጎንደር።
እዚህ የበለጠ አደባባይ ምን ልታገኝ ነው? ቀድሞ እዚያ ተወትፈን ስናከብር እንኳን ደስ ይለን ነበረ። እዚህ ሜዳ ያላጨበጨብክ መቼ ልታጨበጭብ ነው? በል እስቲ ሞክርልናል። ሲሰጡት ያልበላ እንዴት ሲነሱት እንዴት ሊሆን ነው ይላሉ አንዳንዶቹ። ሲሰጡት ያልበላ ሲነሱት እንዴት ሊሆን ነው? ከዚህ አደባባይ ላይ ቁጭ ብለህ ደስ ብሎ እልል ካላልክ መቼ ነው እልል የምትል? እልል በል። የትምህርቱ ርዕስ ከዚህ ነው የሚወጣው። የአደባባይ በዓል በዓላችሁ ነው አላቸው እግዚአብሔር። ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ የአደባባይ በዓል በዓላችሁ ነው አላቸው። ይህን የነገራቸው ከቅኝ ግዛት ከፈርዖን ቅኝ ግዛት ወጥተው ሀገሪቱን ሲለቁ በጋ ፋሲካውን ሰውተው ደሙን ለመቃል ለመድረካቸው ረጭተው መድኃኔ ዓለም ክርስቶስ ኋላ በመስቀሉ የደመሰሰውን ሞተ በኩርን ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ። በሞቱ ለሞት ደምሰሶ ወሞቱ ዘበመስቀል ይላል። መድኃኔ ዓለም ክርስቶስ በሞቱ ሞትን ደመሰሰና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው ይልና መስቀሉ ያቀርባል። ያ ምሳሌ ነው ሲነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንደተጫማችሁ ቁማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት አላቸው። ግን ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት ይህን በዓል እንዳትተዉት ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው። እኛ የምናከብረው አማናዊውን ነው። የያዙት በትር የቅዱስ መስቀሉ ምሳሌ ነው። በትር ይዛችሁ አላቸው። እኛን ደግሞ መስቀሉን በእጃችሁ ይዛችሁ አክብሩት አለነ። ለእነሱ በትር፣ ለእኛሳ መስቀል ልዩትማ። እስኪ መስቀላችሁን አውጡ ሊቃውንት ካህናት። ያው ዲያቆናቱ የመጾር መስቀሉ ይዘውታል። ብፁዕ አባታችን ጀምሮ ይህን እኮ ነው ነሳክሙ ቀስታመ አላቸው። ይኸው ብፁዕ አባታችን ጀምሮ መስቀሉን እዩት። በእጃችሁ በትሩን ይዛችሁ ተስይነክሙ ጫማችሁን አጥባችሁ ምግባረ ወንጌል ይባላል። ወንጌልን ይዛችሁ ይህ ወንጌል በዓል ነው። ይሄ ተስይነነ ዘወንጌል ቃለ ይላል ቅዱስ ያሬድ። የወንጌሉን ቃል ተጫምተን እንደ ጫማ ለእግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተስይነክሙ ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ ወንጌሉን እንደ ጫማ ተጫሙት። ቅድም የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። ተቀጽለክሙ ጀራዲ በርስክሙ በራሳችሁ ላይ ኩፌት ደፍታችሁ። ያ ምሳሌ ነው። ያ ኩፌት ኩራተ ርሱ ነው። እዚያ ላይ ከልጥ አድርገው ማየው እዚያ ላይ ያለው ኩራተ ርሱ የመድኃኔዓለም ራሱ ላይ የተቀዳጀው አክሊለ ሦክ ነው። በትራቸው የመስቀሉ ምሳሌ ነው።
እየቸኮላችሁ ፈጥናችሁ ብሉት አላችሁ። ለንስሐ እኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶሎ ተቀበሉ፣ ጊዜ አትስጡት ሲለን ነው ለነሱ ፍጠኑ ያላቸው። አዎ መራራ ሐሞት መጠጣቱንም እዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልቦካ መጻጻ ብሉ ተብለዋል። ያ ሁሉ ምሳሌ ነው። ዛሬ ለምናከብረው ለመስቀል በዓል ለኛ በመድኃኔዓለም ክርስቶስ ያን በምሳሌ ለእስራኤል ያስተማረውን የወዚህ መስቀል አደባባይ ላይ ተገኝተን በየዓመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን። አሜን። እንግዲህ የመስቀሉ በዓል እንደሚታወቀው